ሰላም ሰላም ወገኖች፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ወንድምና እህቶች፣ ሐዋርያው ጳውሎስ የጳውሎስ ማንነት በመጽሐፍ ቅዱስ የዛሬው ርዕሳችን ነው። ጳውሎስ ለክርስትና እምነት ተከታዮች ትልቅ ፋና ወጊና ከአሮጌው ሕግ ወደ አዲስ ሕይወት አዲስ ኪዳን ያሸጋገረ ሐዋርያ እንደሆነ ብዙ የእምነቱ ተከታዮች በልበ ሙሉነት ሲመሰክሩነት እንሰማለን። በተጨማሪም የተከታዮቹ የዳግመኛ መወለድን ሥርዓት በሱ ያላሰለሰ ጥረትና ድካም እንዳገኙም ይናገራሉ። ስለ ትክክለኛነቱ ግን መጽሐፍ ቅዱስ በተለያዩ ስፍራዎች ለሐዋርያነቱ ማረጋገጫቸውን ሱሪ በአንገት ሲሉ እናያለን። በእርግጥ ጳውሎስ ማን ነው የሚል ጥያቄ በአእምሮአችን ተመላልሶ ከሆነም እንጃ። ጳውሎስ ማን ነው በሚል ጥያቄ እንጀምራለን። ከላይ ጠቀስ ለማድረግ እንደተሞከረው ሁሉ ጳውሎስን የክርስትና እምነት ተከታዮች ሐዋርያው ጳውሎስ በማለት ይጠሩታል። ከ27ቱ የአዲስ ኪዳን መጻሕፍቶች ውስጥም 14ቱ በጳውሎስ የተጻፉ ናቸው። ስለዚህ አብላጫውን ቦታ ለመያዝ በቅቷል። ጳውሎስ ኢየሱስ ካረገ ከብዙ ዓመታት በኋላ የመጣ መሆኑ ቢታወቅም ከኢየሱስ የበለጠ ተቀባይነትንም አግኝቷል። በዚህም የተነሳ በርካታ የእምነቱ ሰባኪያን የኢየሱስን ቃል ወደ ጎን በመተው የጳውሎስን ቃል እንደ ማስረጃ ይጠቀሙበታል። እስኪ ጳውሎስ ለተከታዮቹ ያስተላለፈውን የሐዋርያነቱ ምሳሌነት በመጽሐፍ ቅዱስ ውስጥ ምን እንደሚመስሉ ለማየትና ለማመዛዘን እንሞክር። የሐዋርያን ቅድመ ሁኔታዎችና መስፈርቶች ጳውሎስ ያሟላልን ወይስ የሚሉትን ነጥቦች አብረን እናያለን። አንደኛ፣ ጳውሎስ ሐዋርያ የኢየሱስ ደቀ መዝሙር ከነበረ ኢየሱስ ከጠቀሳቸው ስም ዝርዝር ውስጥ ለምን አልተካተተም? መጽሐፍ ቅዱስ ላይ እንየው እስቲ። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕሙማንም ሁሉ እንዲፈውስ ሥልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብም ወንድሙን ዮሐንስን፣ ፊልጶስም፣ በርቶሜዎስም፣ ቶማስም፣ ቆራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆርቱ ይሁዳ። ይህንን የምናገኘው መጽሐፍ ቅዱስ ላይ የማቴዎስ ወንጌል 10 ከ1 እስከ 4። እደግመዋለሁ። የማቴዎስ ወንጌል 10 ከ1 እስከ 4። በዝርዝሩ ውስጥ ጳውሎስ አልተካተተም። ይህ የሚያሳየን ኢየሱስ ከመረጣቸው ከ12ቱ ሐዋርያቶች ውስጥ ጳውሎስ የሚል እንደሌለ እና እንደሚታወቅ ነው። ስለዚህ የጳውሎስ ሐዋርያነት ከየት የመጣ ነው? አንድ ሰው ራሱን በራሱ ሐዋርያ ማድረግ ይችላልን? በዚህ ላይ ሁላችንም የምንስማማበት አይችልም በሚለው ነው። ኢየሱስ አንድ የተናገረው ቃል አለ። መጽሐፍ ቅዱስን ገለጥ አድርገህ እየው። መጽሐፍ ቅዱስ ላይ ምን ይላል? እኔ ስለ ራሴ ብመሰክር ምስክርነቴ ምን አይደለም አለ? እውነት አይደለም። የዮሐንስ ወንጌል 5:31። ኢየሱስ ስለ ራሱ ቢመሰክር ምስክርነቱ እውነት አለመሆኑን በግልጽ ተናግሯል። ታዲያ ጳውሎስ ጌታ ተገለጠልኝ ሐዋርያ ነኝ ብሎ ስለ ራሱ ሲመሰክር እንዴት ተቀባይነት ሊያገኝ ቻለ? ለማንኛውም ጳውሎስ ራሱን በራሱ እንዴት ሐዋርያ እንዳደረገ ባጭሩ ለመመልከት እንሞክራለን። ጳውሎስ ወደ ደማስቆ ሲሄድ ጌታ እንደተገለጠለት ተናግሯል። የተናገረውን ቃል ከማመናችን በፊት ስለተናገረው ጉዳይ ማጤን ተገቢ ይመስለናል። ከጳውሎስ ጋር ወደ ደማስቆ የሄዱት ሰዎችስ ምን አጋጠማቸው ብለን እንጠይቅ። መጽሐፍ ቅዱስ ላይ እንደዚህ ይለናል። ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም ይላል። የት ላይ ነው የምናገኘው ይህንን? የሐዋርያት ሥራ 22:9። እዚህ ላይ በግልጽ እንደሚያሳየን ከጳውሎስ ጋር የነበሩት ሰዎች ብርሃኑን እያዩ ድምፁን ግን እንዳልሰሙ ነው። በተቃራኒው ከዚህ አባባል ጋር የሚጋጭ አንቀጽ አለ። እሱን ደግሞ እናያለን መጽሐፍ ቅዱስ ላይ። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንንም ግን ሳያዩ እንደ ዲዳዎች ቆሙ። ይህንን የምናገኘው የሐዋርያት ሥራ 9:7 ላይ ነው። በዚህኛው አንቀጽ ላይ ደግሞ የምንረዳው ከጳውሎስ ጋር ያሉት ድምፅ እንደሰሙና
ማንንም እንዳላዩ ነው። ታዲያ ይህ አባባል በመጀመሪያው ካነበብነው የሐዋርያት ሥራ 22:9 ጋር በቀጥታ ይጋጫል። የሁለቱን አንቀጾች ግጭቶችን እንመልከታቸው። የሐዋርያት ሥራ 22:9 ላይ ምን ይላል? ከእኔ ጋር የነበሩትን ብርሃን አይተው ፈሩ አለ። የሐዋርያት ሥራ 9:7 ላይ ማንንን ግን ሳያዩ እንደ ዲዳዎች ቆሙ ይላል። እንደገና የሐዋርያት ሥራ 22:9 ላይ የሚናገረኝን የእርሱን ድምፅ ግን አልሰሙም ይላል። የሐዋርያት ሥራ 9:7 ላይ ግን ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ይላል። ይህ ግልጽ የሆነ ግጭት ነው። ግልጽ የሆነ ግጭት እያየን ነው። አንደኛው ብርሃኑ አዩ ሲል፣ በሌላ ቦታ ደግሞ አላዩም እያለ ነው። እንዲሁም ድምፅ አልሰሙም ሲል ሰምተዋል እያለ ነው። ታዲያ ጳውሎስ ጌታ እንደተገለጠለት ለማረጋገጥ የትኛውን አንቀጽ ይዘን የትኛውን እንጣል? ሁሉም ይጋጫል። ምክንያቱም አንድ በመንፈስ የሚመራ ሰው ሁለት የሚጋጩ ሐሳቦችን አይጽፍም። በተጨማሪም በዚሁ አንቀጽ ላይ መጽሐፍ ቅዱስ ላይ ምን ይላል? በምድር ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ ይላል። የሐዋርያት ሥራ 22:7 ልብ ይበሉ። በምድር ላይ የወደቀው ጳውሎስ ብቻ ነው። እውን ጳውሎስ ብቻ ነበር በምድር ላይ የወደቀው? ቀጣዩን አንቀጽ ደግሞ ተመልከት። መጽሐፍ ቅዱስ ላይ ሁላችንም በምድር ላይ በወደቅን ጊዜ የሐዋርያት ሥራ 26:14 በዚህኛው አንቀጽ ደግሞ ሁሉም መውደቃቸውን ነው የሚናገረው። የሁለቱን ግጭቶችን እናውጣቸው። የሐዋርያት ሥራ 22:7 ላይ በምድር ላይ ወድቄ ሲል፣ የሐዋርያት ሥራ 26:14 ላይ ደግሞ ሁላችንም በምድር ላይ በወደቅን ጊዜ ይላል። እንግዲህ እውነት አንዱ እንጂ ሁለቱም ሊሆን አይችልም። ትክክል ነው ብለው ካመኑ የትኛው እንደሆነ በትክክል ማወቅና ሌላውን ውድቅ ማድረግ ይኖሩበታል። አይ ሁሉም ትክክል ነው የሚሉ ከሆነ ግን መጽሐፍ ቅዱስ እንዲህ ይለናል፣ የዋህ ቃሉን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። መጽሐፈ ምሳሌ 14:15 ስለዚህ የዋህ ሆኖ የተጻፈውንና የተባለውን ከሚያምኑ ብልህ ሆነው አካሄዶትን ቢመለከቱ ይሻላል። ምክንያቱም ከላይ የተመለከትነው አንቀጾች በሙሉ የተለያየ ጸሐፊያን ሳይሆን በአንድ ጸሐፊ በጳውሎስ ነው የተጻፈ ነው። ጳውሎስ ራሱ የሚጽፈው ትረካ የተለያየ ወይም የሚጋጭ ሐሳብ ካሰፈረ ጌታ ተገለጠልኝ የሚለው አባባል ጥርጣሬ ውስጥ አያስገባምን? ሁለተኛ፣ ጳውሎስ ከሱ በፊት የነበሩት ሕግጋቶችን በመሻር ሥልጣን ማን ሰጠው? ደግመዋለሁ። ጳውሎስ ከሱ በፊት የነበሩትን ሕግጋቶች የመሻር ሥልጣን ማን ሰጠው? ኢየሱስ በመጣበት ዘመን ከሱ በፊት ያሉት ሕግ ሊሽር እንዳልመጣ በግልጽ እንዲህ በማለት ተናግሯል። ኢየሱስ መጽሐፍ ቅዱስ ላይ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል የማቴዎስ ወንጌል 5:17። በአንጻሩ ወደ ጳውሎስ መለስ ስንል ሕግጋቶችን ሲሽር እንመለከታለን። ከሻራቸው ሕግጋቶች መሃል በጥቂቱ እንመልከት። እስቲ መጀመሪያ መጽሐፍ ቅዱስ ላይ ሳይሆን ቅዱስ ቁርአን ላይ ስለ አሳማ ሥጋ የተጻፈውን ጥቅሱን ላንበብላችሁ። ቅዱስ ቁርአን በክት ፈሳሽ ደምም የእሪያ አሳማ ሥጋም በእርሱ ከአላህ ስም ሌላ የተነሳበትን የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በሕይወት ደርሳችሁ ያረዳችሁት ብቻ ሲቀር ለጣዖትም የታረደ ለአዝላምም የዕድል መፈለጊያ እንጨቶች ዕድልን መፈለጋችሁ በእናንተ ላይ እርም ተደረገ ይላል አልማይዳ 5:3። መጽሐፍ ቅዱስ ላይ ደግሞ እንደዚህ ይለናል፣ እሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመስኳ በእናንተ ዘንድ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸው ይላል ኦሪት ዘሌዋውያን 11:7-8። ጳውሎስ መጽሐፍ ቅዱስ ላይ ምን ይላል? በሥጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ ይላል።
እንግዲህ በገበያ ላይ የሚሸጠው የአሳማም ሆነ ሌላ በአምላክ ያልተፈቀደ ነገሮች ይገኛሉ። ስለዚህ ጳውሎስ እንዳለው በገበያ ያለውን ሁሉ የምንመገብ ከሆነ እምነታችንን ጥርጣሬ ውስጥ አስገባውን? ስለ አስካሪ መጠጥ ደግሞ እንመልከት። ቅዱስ ቁርአን ላይ እንደዚህ ይላል፣ እናንተ ያመናችሁ ሆይ የሚያሰርክ መጠጥ ቁማርም ጣዖታትንም አዝላልምም ከሰይጣን ሥራ የሆኑ እርኩስ ብቻ ናቸው፣ እርኩስም ራቁትንም ልትድኑ ይከጀላልና። አልማይዳ 5:90 መጽሐፍ ቅዱስን እንደገና ስናየው ግልሙትና የወይን ጠጅ ስካርንም አእምሮ ያጠፋል ይላል። ግልሙትና የወይን ጠጅ ስካርንም አእምሮ ያጠፋል። ትንቢተ ሆስዕ ከ4:11 እንደገናም መጽሐፍ ቅዱስ ሌላ ጥቅስ እናገኛለን። የወይን ጠጅና የሚያሰክር ነገር ሁሉ አትጠጡ፣ ኦሪት ዘሌዋውያን 10:9 እንደገና ሌላ መጽሐፍ ቅዱስ ላይ ሌላ ጥቅስ እናገኛለን። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። ትንቢት ኢሳይያስ 5:11 መጽሐፍ ቅዱስ ሌላ ቅጽ አለው ስለ ስካር። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብም እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። የሉቃስ ወንጌል 21:34 አስካሪ መጠጥ እርኩስና የሰይጣን ሥራ መሆኑን ተገልጿል። ጳውሎስ ምን ይላል? መጽሐፍ ቅዱስ ስለ ሆድና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። ምን አለ? ስለ ሆድህ ስለ በሽታህ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። አንደኛ ጢሞቴዎስ 5:23 ክልክል የተደረገውን መጠጥ የጳውሎስ መፍቀድ ለምን ይሆን? ሐመሩሃ እግዚአብሔር ለአብርሃም የተገባለት ቃል ኪዳን ይህ ነው። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ከእናንተ ወንድ ሁሉ ይገረዝ። ኦሪት ዘፍጥረት 17:10 መጽሐፍ ቅዱስ ላይ ምን አለ? ከእናንተ ወንድ ሁሉ ይገረዝ። ኦሪት ዘፍጥረት 17:10 እግዚአብሔር ወንድ ሁሉ እንዲገረዝ ስላዘዘ አብርሃም እንደታዘዘው አደረገ። ኢየሱስም እንዲሁ፣ ነቢዩ መሐመድም እንደዛው። መጽሐፍ ቅዱስ ላይ ይህንን ጥቅስ እናገኛለን። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶች ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚህም ቀን ገረዘ። አብርሃምም የቁልፈቱን ሥጋው በተገረዘ ጊዜ የ99 ዓመት ሰው ነበረ ይላል ኦሪት ዘፍጥረት 17:23 እስከ 25 መጽሐፍ ቅዱስ ላይ እንደገና ይህንን ጥቅስ እናገኛለን። ሊገርዙት 8 ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል 2:21 ጳውሎስ ግን ይህን ሲቃወም እንመለከታለን። ማን ነው የሚቃወመው? ጳውሎስ። መጽሐፍ ቅዱስ ላይ እንዲህ ይላል፣ እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ማን ነው የማይጠቅማችሁ? እንደገና ላንብበው ይሄንን ነገር። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ወደ ገላትያ ሰዎች 5:2 ግርዛት በአምላክ የተደነገገ ነው። ለዚህም ነው አብርሃምም ሆነ ኢየሱስ እንደታዘዙት ያደረጉት። ጳውሎስ ይህን በመቃወሙ ለምን ይሆን? ከላይ የተመለከትናቸው ሕግጋቶች በጠቅላላ ጳውሎስ ሽሯቸዋል። ነገር ግን ሕግን የሚሽር ምን የሆነ ሰው ነው? ጳውሎስ ስለ ራሱ እንዲህ ይላል መጽሐፍ ቅዱስ ላይ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ የተጻፉት ሁሉ ጸንቶ የማይኖርም የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። ወደ ገላትያ ሰዎች 3:10 እሺ፣ እንዳይበዛባችሁ እዚህ ጋር ላቁመው። የኢየሱስ ደቀ መዛሙርቶች ለምን በጳውሎስ ላይ አጉረመረሙ የሚለውን ሌላ ጊዜ እንመለስበታለን። አስታውሱ፣ አትርሱ። የኢየሱስ ደቀ መዛሙርቶች ለምን በጳውሎስ ላይ አጉረመረሙ የሚለውን ሌላ ጊዜ እንመለስበታለን። ደህና ሰንብቱ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።